ወድጄ እስካልተቀበልኩት ድረስ ኢንፎርስ መደረግ የለበትም ብዬ ነው ማምን ሳምባዲ የሆነ ደቡብ ላይ ወይም ደግሞ ምስራቅ ኢትዮጵያ ላይ ያለ አፋርኛ ወይም ደግሞ ሶማሊኛ ኦሮምኛ የሚናገር ግን እኮ አንተም ህወሓትን እኮ ሆንክ በን ህወሓት አማራ ትግራይ ላይ መጥቶ አማርኛ አውሩ አላለ አማርኛ ተጠቀሙ አላለም ያለ ለምሱ አላ አይደለም ያለ ናይ ብሔረሰብና ታሕቲ ኸይድኩም ምስ ኣብዘይ ምርከተኩም እኮ ይኹም አምሓርኩም እዚ እዮም ዝጸልኡኩም አባኹም መጽኦም አምሓርኛ ተዛረቡ ይበሉን አደ ኦሮሞ ይኹን ደቡብ ይኹን ዛስ ዘራይ ታገድሸኩም نمن نصاوت بيرونا no it's not right እኮ right زي كنا ما سلا زي ودا اخن غنا اخ نفتنا حساب تانا ሁሉ ዝኖር ሲነቱ ባትሪ ተወዳና ተፈላለይ ሓደ ታዩ ሓደ ሰልሲ ኣብ ኢትዮጵያ ዘሎ ስርዓት ውሽጢ ኣብ ሓደ ስርዓት ውሽጢ ናቱ ጥያቄ ለዴቦ ፍላጎት የሚያከብር መሆን አለበት እኔ እኮ ባለቤቷ ነኝ እኔ ነኝ የተናገርኩት እናንተ ምንድናችሁ ስነ ስርዓት ያዙ አበዛችሁት እንዴ የሱ ፍላጎት የሚያሟላ ስርዓት መኖሩን ሪኮግናይዝ አድርጎ የሚሄድበት መልክ መፈጠር አለበት ነው ለምሳሌ ብዬ ያነሳውት ቋንቋኛ ላይ ተጭኖብናል የሚል ቅድም እኮ ኦሮሞ እንደዛ ሊሉ ትክክል ናቸው የሚል አንስተሽ ነበር ገብቶሻል አሁን ቋንቋኔ ላይ ሊጭንብኝ አልፈልግም የሚል ካለ ነው ማለት ኖ እንደዛ አይደለም እኔ ተጭኖብናል ሳይሆን ምንድነው ያልኩት መሰለ ኢትዮጵያ ማንንት የነ ዋለልኝ አልኩ ዋለልኝ አማራና ትግራይ ደቡቡን ጭነውበታል ነው ይሄ ልክ ሊሆን ይችላል በባህል ዋይዝ እነሱ እኛ ሄደን ባንጭንባቸው ምንድነው መሰለ ኢትዮጵያ እኛን ታንጸባርቃለች ትግራይና አማራ ታንጸባርቃለችና ይሄንን ሊቃወሙ ይችላሉ ነው ማለት ያለው እኛ ታንጸባርቃለች ችግር የለውም ሁሉም ታሪኳ እኮ ዝሮ የሰሜን ነው ብለው ነው የሚያስቀብጡት እሱ ሌላ ዲስከሽን ስለሚከፍት ወደዛ አልገባም ግን እኔ ምልሽ ያሉት ምንድነው ለምሳሌ አንድ ሰው ይሄን ቋንቋ ልናገር ምን በቋንቋዬ ነው መናገር የምፈልገው ኢትዮጵያ ውስጥ ሚል ካለ ያንን አክኖሎጂ የሚያርግ በዛ ሰርቪስ የሚሰጠውን ስርዓት መተከል አለበት ነው ምልሽ ያጥቶሻል ያንን ሪኮግናይዝ እኔ ወድጄ አማርኛ እናገራለሁ ብዬ ከተቀበልኩ አንድ ነገር ነው አልቀበልም ካልኩ ግን በኔ ቋንቋ ሰርቭ የሚያደርገኝ መሆን አለበት ሰው ገብቶሻል ዚስ ማች የኔን ፍላጎቶችን የሚያሟላ ያሰራር አገልግሎት ነው አንድ ሀገር ውስጥ አንድ መግባቢያ ቋንቋ ከሌለን በምን እንግባባ አንድ መግባቢያ ቋንቋ አለ በአማርኛ እየተናገርን ነው አይደል ግን ደግሞ አስተዳደር ሰልፍ አድሚኒስትሬሽን ሲባል ምንድነው ራሳችንን አስተዳደር ሲባል ያስተዳደር ቀዮች ሲኖሩ ወይም ዞኖች ሲኖሩ እዛ አስተዳደር ላይ ሰርቪስ የሚሰጠው የመንግስት ክፍል እዛ አካባቢ አስተዳደሩ ውስጥ ያሉ ህዝቦች የሚገለገሉባቸው ቋንቋዎች የሚናገሩ ሰዎችን ስራ ውስጥ መቅጠር አለበት ሰርቪስ ነው የሚሰጠው ታውቃለህ እኔ የሚመጣውን የመንግስት ደብዳቤ በኦሮምኛ ተጽፎ ማላነበው ከሆነ is valueless ታውቃለህ ስለ ውሃ ላይ ያስገባ መንግስት በዚህ ቀን ውሃ እናስገባለን ብሎ ደብዳቤ በኦሮምኛ ቢጽፍ መልስ ልሰጥ አልችልም ታውቃለህ ያንን ደብዳቤ ግን እንትን አድርገው ሌላውስ ማበረሰብ አይበቃም ሚታ አድርገላት ጠይቅ ይችላል ፍሬ ጥያቄ ነው ይላችሁ ጠይቅ ትራንግል ማን እና አውራኛ ካሁን ወደ ሚቱን የከፈታታችሁ ነው ዶክተር እኔ እዚህ ነበርኩ ባይዘው ሚት ነው ዝም ብዬ ሰምቻለሁ የተራችሁ አሚር አንተ ስታወራም ያን ሚት አላደረገም እሱ አንድ ሰዓት አንቺ ስንት ገባሽ ሶስት ገብተሻል አራት እኔ እሱ ጋር እኔማ ማውስት ነኝ ዞር ባለ እኔማ መብቴ ነው ቤቴን ከፍቼ ታዲያ እናንተ ጋር መጥቻ አላወራም እንዴ እንደልቤ ነው ዳሰጭኝ ምን አንድ ጥያቄ ብቻ ፍሬ አንድ ጥያቄ ይጨርስና ትጠይቀዋለህ ይጨርስ አሚር ስለዚህ እኔ ፎከስ መሆን ያለበት ኢትዮጵያ እንዲ ችግር ያስገባት ገሌ ነው እንዲ ወደዚህ ያመጣት ገሌ እንዲ ያለ ሳይሆን ኢትዮጵያ ወደፊት እንድትሄድ ችግሮቿ ከታሪክ አንፃርም ካለፈው ስርዓትም ክፍተቶች ምንድን ነበሩ ምንድን እንደጋግማለን ምኖችን ባንደጋግም ይሻላል ስለዚህ እንደዚህ አይነቶች ነገሮች በደንብ ፈረንጆች ችግርን ማወቅ ወደ መፍትሄ ግማሽ መንገድ ነው ይላል ስለዚህ የስርዓቶች ችግር የስነ ሐሳብ ችግር የፖሊሲ ችግሮች የፈጠሯቸው ችግሮች አንዱ ማህበረሰብ ላይ አንዱ ፓርቲ ላይ የተለያዩ ግለሰቦች ስራ ነው የሚሰሩት ስለዚህ እነዛም ራሱ ተወቃሽ የምናደርጋቸው ስርዓት ኖሮ በፍትህ
በስርዓቱ ሊጠየቁበት የሚችሉ ምህዳር ሲኖር ነው መጀመሪያ እዚሁ ፐብሊክ ሞብ ላይ ወይም ደግሞ ዝም ብሎ የማህበረሰብ ፍርድ ላይ ስለፈረድንባቸው አይደለም መፍትሄ የሚመጣው ስለዚህ በደንብ አውቀን መከራከር ያለብን የሚመጡት ፓርቲዎች ኢትዮጵያን እንዴት ማሻገር ይችላሉ አሁን የብሔር ፖለቲካን እየተቃወምን ለቅድም እንደተነሳው ላቲንና እንትን ብለን የሚመጣ ከሆነ መፍትሄው ነው የሚታየን ከሆነ ስህተት ነው ይሄንን ለልና በኋላ ሀበሻ የሚለውን ስትከራከሩ ሀበሻ in the first place ሀበሻ የአረብ ቃል ነው ሀበሻ የሚለው ሚክስድ ማለት ነው basically ግን ሀበሻ የአማራ እና እስከ ኤርትራ ያሉ ሆኖ የሚነሳው በሰዓት በአክሱማይት ኪንግደም እነዚህ ማህበረሰቦች ብቻ ይታቀፉ ስለነበረ ነው አረብ ንግዶች ሲያደርጉ ከአክሱማይት ኪንግደም በሚያደርጉበት ጊዜ ከነዚህ ማህበረሰብ ጋር ነበር የሚያደርጉት ስለዚህ የነዚህ ማህበረሰቦች ሀገር አሁን ኢትዮጵያ እንደ ሀበሻ ሀገር ትባላለች አብሲኒያ የሚለውን ስም የመጣው ከሀበሻ ከሚለው ስም ስለዚህ ሀበሻ ሚክስድ ማለት ነው እንጂ አንድ አይነት ወይም ወጥ ማለት አይደለም ግን ሀበሻ ነህ ወይ ብለን ስንጠይቅ አንድ ኢትዮጵያዊ ስናየው የኔ ሰው ነው ወይ ብለን እንደማለት ነው ስለዚህ የሆነ ሰው ሀበሻ ይመስላል ወይ ሀበሻ ነው አይደለም የሚለውን አንድ አይነት ነው አይደለም የሚለው አከራካሪ ሆኖ መምጣት ያለበት አይመስለኝም አመሰግናለሁ Thank you. Okay. ሚክሶች ግን ሀበሻ እንደማይመስሉ ታውቃለህ እኔ ልሂድ ያለቀበኝ ነው ፍሬ አይ ማለት ሚክስ የሚለው ነገር ዲፋይን አያደርገው ብለህ ሀበሻ አንድ ጥያቄ ምክንያቱም ሀበሻ ዝም ብለህ አይተኸው ሀበሻ ዝም ብለህ አይተኸው ይታወቃል በቲቪ ራሱ ግን ነጭ ምናምን ስለተደባለቀ ሀበሻ ሊሆን አይችልም የኔ ተራረባ አሁን ፍሬ ጥያቄ ለዶክተር አረጋዊ መልሰዋለሁ ማኒፌስቶ ጋር የተያዘ ነው ማኒፌስቶ ጋር የተያዘ ነው አንዴ ጥያቄ ፍሬ ስላነበብኩ ነው አንዴ ጥያቄ አንዴ የሚታርግልኝ ትሪያንግል ጥያቄ አንድ ሰጣኛ አንተ ሰማነህ ቻይናው የቻይና ኦሮሞ አንድ ጥያቄ ነው የምጠይቀው ዴቭ በስነ ስርዓቱ አዳምጠኝ በነገራችን ላይ ሪስፖንሲብል ኃላፊነትን በተሞላ መንገድ የሄድክበት ቲፒኤልኤፍ ነፃ የማውጣት ነው አረግ የመሳሪያ ለስከም እንጂ ባንደበት ነፃ ያወጣው ነው ምክንያቱም ለዚህ መልስ መልስልኝ አረ መብት ነው አንድ ጋዚ መብት ነው መብት ነው እኮ እኔ መብት አይደለም በተራ ጠይቀው በቃ ወይ መብት አይደለም አላልኩም ጥያቄ ነው የምጠይቀው በተራ ጠይቀው እንዴ ለማንኛውም ምክትል የደህንነት ኃላፊ ደንበላሽ ነበረ ታውቃለህ አይደለ በቃ መብት ነው በቃ ዲፈረንስ ያለ ደንበላሽ የህግ በላይነት እሱ ላይ እርምጃ ተወስዶ እስር ቤት ታስሯል ኧረ ቆይ ጌታቸው አሰፋ ደግሞ ወደ ትግራይ ደመላሽ አሁን የፌደራል ፖሊስ ኮሚሽነር ነው ደመላሽ ገብረ ሚካኤል ነው አንዴ አሁን ፍሬ እዛው ያለሽ ማለት ነው አሁን ኢትዮጵያ አይተሽው አይ ፍሬ ደመላሽ ገብረ ሚካኤል አይተሽው ሀበሻ ይመስልሻል ዝም ብለሽ ታይ መንገድ ላይ አይ አይመስልም አይመስልም አረጋዊ ጥያቄ አለኝ ፕሊዝ ጥያቄን ጨርስ መልስ ዴቦን ሄድበታል አንዴ ለዶክተር አረጋዊና ለዴቦ ጥያቄ ነው ጥያቄ አንዴ ያዘው ትራንግል ተቀኛለህ ቴንክ ዩ የቻይና ሮሞ አሚር ቀጥል እኔ አልሰጠው መረቆ አሚር ይቀጥል ይጨርስ እስቲ ቀጥል ካሁን ወደ አንሚት እንዳታረግ ትራንግል ኦኬ ወዳጅ አንደኛ ዴቭ በስልጣን ላይ የነበሩ ሪስፖንሲቢሊቲ አንደኛ የደህንነት ኃላፊው የትግራይ አይደለም ትግራይ ክልል ላይ ነበር በአጠቃላይ የኢትዮጵያን ህዝብ የኢትዮጵያ የደህንነት ኃላፊ ነበረ ተጠያቂነት የኢትዮጵያ ህዝብ የመጠየቅ ሙሉ መብቱን አንተ ለትግራይ ልታረጋው አትችልም እና በየጠይቆ ተውት እሱን ጠራልሻለሁ የታሰሩ ሰዎችን ጠራልሻለሁ እና ለምን አብይ እኔ ማለት ነው እዚህ ቤት አሰማሪቻችሁ ለአሚር እያልክ ያለው እኔ ባለቤት ነኝ ውስጥ ነኝ ኢትዮጵያኖችን እዚህ ቁጭ ብላችሁ አንተ በአቀም ተሳደባለህ ዴቪድ ይሳደባል እኔ አልሳደብም ኤግዛምፕል ነው ካንተ በላይ ያልነሳ ስለ ስድብ እኔ ስሳደብ ሰምተኸኝ አታውቅም እዚህ ጋር ብናደርግ ነው ማለት ለምሳሌ አንተ ብትሳደብ እንትና ዶክተር አረጋዊ ትሪያንግል ዴቭ በየአቅማችሁ ተሳደባችሁ ባለ ሆስት ማረጎ ግን እኔ ነኝ ማናጅ ያደርጋችሁ ከዛ ማለት ነው እኔ ብቻ ታሳሪ ተለይተሽ አይባልም እኮ እናንተስ ምን ትፈጩ ነበር ትልልቅ ሰው አይደላችሁ እንዴ ከኔ ጋር ምን አሰደባችሁ ኦኬ እሱን እኮ ላመጣልሽ ነው ፍሬ በቃ እና አብይ ይኸውልህ ኢትዮጵያ ህዝብ ማለት ነው የአንበሳ ድርሻውን ለህወሓት ሊጠይቅ ይችላል እንጂ እና አብይ ህወሓትን መጠየቅ መብት የላቸውም
እና አብይማ አብረዋቸውም ሲደልቁ የነበረው አይ ይሄ እኮ ፌር እሱን ማነገር እኮ ፍሬ ከዚህ በፊት አውርተናል አይደል? የአብይ ነፍስ እንዳይወሰድ እኮ አዳምጪኝ። ፌር አይደለም። የአብይ ነፍስ እንዳይወሰድ እኮ ሳረን ያዳ ኢትዮጵያኖች ኢህአዴግን ማለት ነው ኢህአዴግን ከከሰሱ ህወሓትንም ኦፒዲዮንም በአዴንም እኮ ሁሉም መከሰስ አለባቸው። ከዛ ከኦፒዲዮና ከባዴን ታስረዋል ሰዎች የቲፒኤልኤፍ ሽፍታ ነው አልሰጥም ብሎ እጠራልሻለሁ መስማት ልክ እንደ ትግራይ ጦርነት ነው መክፈት ያለበት አማራ ይሄ ደቦ በእናትህ ይሄ ልጅ ደግሞ እና አብይ እኮ ነበሩበት አልነበረም አብይ በነገራችን ተው በእናትህ ደህንነት ላይ ኢንሳ ላይ አይሰራም ነበር አብይ ኢንሳ ላይ ነበር እና ታዲያ ምን ሲሰራ ነበር ኢንሳ ላይ ደግሞ አለቆች አሉት ለምሳሌ እንትና ማነው ስሙ አረ አምጪልኝ ቢኒያም ኮሎኔል ቢኒያም የሱን ኢንተርቪው በደንብ አድርገሽ አዳምጪ እንዴ ኦፒዲዮን ማለት ነው ኦሮሞችን እንኳን ሲያሰቃዩ ማለት ነው ራሳቸው ኦፒዲዮ እኮ ናቸው እየተጠቋቆሙ እንዲህ ነው የሚያደርጉት በእንደዚህ ነው የሚሄዱት እንጂ ህወሓት እኮ እሱን ነው ዲና ያላረኩም ቆሻሾች በማደሉም አላልኩም የኦፒዲዮ ቆሻሻና አዳምጪ የኦፒዲዮ ቆሻሻና የባዴን ቆሻሻ ተጠያቂ ሆነዋል አሁን አንተ የቲፒኤልኤፍ ቆሻሻ ግን ማስመለጡ ጥሩ አይደለም ዝም ብለን እንቻለው እሱን ይለፈንና እኔ ልመልስለት ፍሬ ችግር የለም ጥያቄ ጠይቋል አዳምጫለሁ ኢትዮ አንተ ቲፒኤልኤፍን ነፃ የማውጣት ያልከው ቲፒኤልኤፍን ነፃ ያወጣ አይደለም ፊዚካሊ ቅድም እንዳልኩ እነዚህ ሰዎች ከጥፋታቸው አንፃር በስርዓቱ ህግ አውጪ ህግ አርቃቂና ህግ ተርጓሚ አስፈጻሚዎች እነዚህ አካላቶች ስርዓት ስናበጅ ነው ኢትዮጵያ ውስጥ አንዱ ተነስቶ የፖለቲካ በቀል ለማድረግ ሳምባዲ ያርጋ ፊዚካሊ የሆነ ሰው በደሉ ምንድነው ስፔሲፊካሊ አንተ አጣቀም ለምሳሌ የሞተው ስይም መስፍን ምንድን ነው የበደለው ይሄን ተብሎ ተቆጥሮ ተነግሮ አውቀ ለዛ ፍርድ ማግኘቱ ትክክል ነው ማለት መቻል አለበት በጅምላ አይደለም እንዲ ስልጣን ላይ ስለነበረ አጥፊ ነው የሚል አይደል አብይ እንዲ አርጓል በሰነድ በምስክር በዚህ ተረጋግጦ የኔ ያህል ቅጣት ተሰጥቶታል ደመቀ መኮንን እንዲ ተብሎ መቀመጥ አለበት ነው ማለት ካልሆነ ግን ዝም ብሎ አንዱ ተነስቶ አሁን ለምሳሌ ስተቱ የት ላይ መሰለ ውሃት ነው ባለ ችግሩ ተባለ አይደል ውሃት ምንለው ስልጣን ላይ የነበሩ ናቸው ብላችሁ ልታመኙ የምትፈልጉ ሰዎች አላችሁ አንተ ስፔሲፊካሊ ማለት አይደለም እዚህ ላይ ያዳመጠ ላለ ሰው ማለት ነው በየቤቱ የሚናገር ስለሆነ ገብቷል ስልጣን ላይ የነበሩ ነው ውሃትን ማለታችን ትግራይ ላይ ሲመጣ ስልጣን ላይ የነበሩ ሰዎችን ነው እንደ የተጎዱት ወይ የተገደሉት ምንም የማያውቀውን ህዝብ ህፃን እናት ሴት ነው የተደፈረው የተገደለው መከራውን እየበላው አሁንም መከራው እየበላ ያለ ስለዚህ ፖለቲካው የትግራይ ህዝብ መከራ ውስጥ እንዲገባ ኮዙ ማለት ነው ዘኮዝ 4 ኪሎ 27 ዓመት ያው ነው ይሄ እሱ ነው ማለት ሀገራችን ብለው ነው ምክንያት ነው እየሆነ ያለው ፈልጋለሁ ፍሬ ምንድነው እኛም በመሃል ምክንያት አድርጎ አንዱን ማህበረሰብ ተነጣይ አድርጎ የመደብደብ የመምጣት የየተራ ፖለቲካ ነው የሚሆነው ነው ገብቷል አሁን የሁሉ ነገር ተፈጸመ አይደል ከዚህ መማር አስፈላጊ ነው የሆነ ባለተራ ለመሆን በጣም አብዝቶ መስበክ ትርጉም ያለው አይደለም ትግራይ አሁን የሁሉ በደል ደረሳት አሁን አማራ ክልል ችግሩ ሄደ ኦሮሚያ ክልልም እንደዛ ያለ እየሰፋ ሄደ ባለተራ የመሆን ችግር አባዜ መቅረት አለበት የሆነ ፖለቲካ ሲመጣ ገሌ ነው ባለ ችግር ሲል ጥሩ ችግሩን በስርዓት በሰነድ አስመጣ ፍርድ ቤት ላይ አስቆመ ፍርድ ስጥ ነው ማለት ምፈልገው ነው አለበለዚያ የደቦ ፍርድ መታሃሎ እንዲ ካላረክ ፉከራ አይደለም መንግስት ህግ አለው ፖሊስ አለው ፖሊሶቹ ልኮ የፖለቲካ ልዩነት ወንጀል አይደለም የስልጣን ልዩነታቸው የፈጠረ እንጂ ኢህአዴግ ውስጥ የነበሩ ሰዎች ናቸው አሁን የተለየ ሰው ሌላ አዲስ ፓርቲ መጥቶ አይደለም ኢትዮጵያን እየገዛ ያለው በዚህ ካል ኢህአዴግ ውስጥ የነበሩ ሰዎች ናቸው መልሰው ከውሃት ከነበሩ ሰዎች ግማሾቹ መልሰው አሁን ከብልጽግና አብረው እየሰሩ እነዚህ ሰዎች ልዩነታቸው እዛው ፕሪቶሪያ ጽሁፍ ላይም የፖለቲካ ነበር ልዩነታችን ብለው ፈርሟል አብይም ውሃትም የተስማሙበት ሰነድ ላይ ልዩነታቸው ፖለቲካ እንደነበረ
which means ስልጣን ነው የነበረው የስልጣን ፉክክር ነው ስለዚህ አንተ የኔን ስልጣን ተቀበል እኔ ጌታ መሆኔን ተቀበል ካልሆነ የሚለው ያንን ካልሆነ ግን ምክንያት ፈጥሬ ወይም ደግሞ ወንጀለኛ አርጌ እገልሃለሁ ወይ አስራሃለሁ አይነት ነገር እኛ ልንደግፈው የሚገባ ነገር አይደለም ለኛ የሚጠቅም ነገር አይደለም ለኔ እኔ እንደ ዜጋ አንዱ የፖለቲካ ልዩነቱ ስልጣን ስላለው ስልጣን ያለው ሰው ዛሬ ወንጀለኛ አርጎ አንድን ሰው አምጥቶልኝ መቀበል ከሆነ ነገም አንደኛው ባለተራ ያመጣና እንዲህ ያረግን መተናል እንደ ኢትዮጵያ አንደኛውን ያሳድዳል አንደኛውን ያሳድዳል ስልጣን ላይ ያለው ኢትዮጵያ ብሎ ይዘፍናል ኢትዮጵያን ግን ብዙ የሚያርግላት ነገር ያለ መከራ ላይ ነው የምንኖረው እንደ ኢትዮጵያ ሁላችን ይሄንን መከራ እንዲያቆም መጀመሪያ እኔ ቆም ብዬ መጠየቅ ያለብኝ ጥያቄ ስጠይቅ ነው ያንን ማረግ ካልቻልኩ ማንንም ወደ መራኝ ሙጎርፍ ከሆነ ያንን ደግሞ ምክንያቱ የኔ ስለሆነ እቺ የኔነትን እንትን ይያለች እኔ ዋህት ላይ መጀመሪያ ተጠየቁ ሲባል የሚጠየቅ ሰው ካለ ይጠየቅ ስጡ ብሎ ህዝብኮ ጀነራል ክንፈዳኛው ተሰጥቷል ጀነራል ክንፈዳኛው ሲሰጥ ግን ሄዶ በኃይል እንዳመጣው አርጎ ነው ፖለቲካ ይሰራበት ሄሊኮፕተር ጭኖ እንዳመጣው ሊሸሽ ብሎ እንደያዘው ምናምን አርጎ ማለት ነው ከዛ በኋላ ነገለ ያሉ ብሎ የላካቸውን የህግ መጠሪያ ደብዳቤዎች አይፈጸሙም ነው የተባለው ምክንያቱም ያችን የመጀመሪያ ያረካት የፖለቲካ ንግድህን የመስሪያ ነው ያረከው የገበን የወንጀል ወይም ህግን የማስከበር ጉዳይ አይደለም ተብሎ ነው መልስ የተሰጠው በዚህ ክልል በስርዓት ሄዶ ፖሊስ ይዞ መጥሪያ ተልኳል አንመጣም ብላችኋል መጥሪያውን የኢትዮጵያ ህዝብ በቴሌቪዥን እንዲያዩ እኮ ማድረግ ይችላል እኔ እንደ ኢትዮጵያዊ ለክንፈም ይሁን ለፈትለም ይሁን ለማንም በዚህ ገበን ወንጀለኛ ተጠርጣሪ ስለሆኑ ወደ ፍርድ ቤት መጥተው ሪፖርት እንዲያረጉ ይሄንን ተብሎ አልመለሱም ከዚህ እንደዚህ ስለተባለ እንዲያረግን ነው ብሎ ለህዝብ ትራንስፓረንትሊ ማስቀመጥ ይችላል ያንን ማድረግ የማይቻለው ለምንድን ነው ብዙ ጥያቄዎች እኮ አሉ ኢሳያስና አብይ ሳውዲ አረቢያ ሄዶ ምን ነበር ሲፈራረሙ የነበረ አሰብ ነው ያመጣ ነው ወይስ ከኢትዮጵያ የሆነ ክፋል ነው የሸጥ ነው ወይም ደግሞ ኤርፖርታችን ነው ሸጥነን የመጣ ነው ምናቀው ነገር የለም እንደ ኢትዮጵያዊ ነው የምጠይቀው ግልጽ የኔ መሪ የሚሆን ሰው ግልጽ ምን እንደሚያደርግ ማወቅ አለብኝ ነገ እሱ ባደረገው እኔ ህይወት ያካል የሌላ ነገር ከፋይ መሆን አልፈልግም በዚክሊ this much ነው ኮንሰርን ራሴን ስለማስቀድም ነው እንደዚህ አይነት ነገሮችን መነሳት አለባቸው ምለው ሌላው ኢትዮጵያውም እንደዚህ ነው መጠየቅ ያለበት እንጂ ተነስቶ ዛሬ ሁሉም ነገር ህወሓት ነች የምትለው ነገር ትናንት ያመጣችውን ችግር አይቻለው በቂ ነው ለመማር ለኔ አይደለም ለማን ሞኝም በቂ ማስተማሪያ ተነስተንኛ እንደ ኦፒዴ ነው እንዲ ያረጋ ያለው በቃ ተብሎ የኦሮሞ ህዝብ ሄደን መጨፍጨፍ ያንን አከት ትክክል ነው ይያላችሁ እኮ ነው ነገ እንዲ ተነስታችሁ አብይ ስለሆነ ጨፈጨፋችሁ የዘር ጥፋት ፈጽመዋል ገበነኛ ነው አብይን አንሰጥም ብሎ እና አብርሃም በላይ አይጠየቁም እና አብርሃም በላይ እንደዚህ አይነት ማለት ነው አይነት ይያላል በቃ አብርሃም በላይ አይጠየቅም በቃ አብርሃም በላይ ያርገው ነገር የለም አብይ ወደ ላከው ይሄድ ነው ኦሮሞኛ ብቻ ተጠያቂ ነው ማለት አይደለም ጥያቄ ያለኝ እኔም ላንቺም እዚህ ጋር ምንድነው ሊደሩ አሁን እዚህ ባይሎ አሜሪካን ሀገርም የሆነ ካምፓኒ ባለቤት ስትሆኚ ካምፓኒውን ድርጅቱና ባለቤቱ ነው የሚጠየቀው ኦኬ ሶ ምንድነው አሁን አንቺ የራስሽ የሆነ ስርዓት አለሽ የተሰጠሽ ሲስተም አለ የተሰጠሽ ሲስተም ስለሽ ሊደርሺፕ ወይንም መሪ ስትሆኚ እኮ ጠቅላዩ ሚኒስተር ስትሆኚ እኮ የማባረር የመገምገም የማሰር የመፍታት ወይንም ደግሞ በማስረጃ አያይዘሽ ያን ነገሮች ለህግ ማቅረብ እኮ ግዴታ ስላለብሽ እኮ ነው እዛ ቦታ ላይ ሊደር የሆንሽው ይሄ እንትና ይጠይቅ አሁን ለምሳሌ አብይ አህመድ በስልጣን ላይ በነበረበት ጊዜያታት ለተሰራው ወንጀሎች እንዳለ ፍትህ ላይ ከሱ ስር የነበሩትን ለህግ አለማቅረቡ አብይ ይጠየቃል በደንብ ይጠየቃል ላለፈው ስርዓት ደግሞ መለስ በነበረበት ጊዜ ደግሞ ኦፍ ኮርስ ስዩም መስፍን የውጭ ጉዳይ ነበር በሱ በነበረበት ቦታ ላይ ይጠየቃል ጀነራል ሳሞራ የኑስ በቦታ ላይ በነበረበት ቦታ ይጠየቃል የበታቾችን ለምን አልገመገምክም አንድ ወታደር ወይ አንድ ጋንታ ሄዶ ያለ ምናምን ፍቃድ ያለ አመራሩ ፍቃድ ሄዶ አንድ ቀበሌ ላይ እና 30 ሰው ጨርሶ ቢመጣ
ለምን አደረክ ይታሰራል ይቀጣል ፍርድ ቤት አለው አይደል እንደ የመከላከያው እኮ አሰራር አለው ሶ ይሄንን አይመስልም ምንም እኔ አሁን I don't really expect ዴቭም ማረዘምከው በዛ ደረጃ እንደውም ይሄንን ውይይቱን ሁሉ በትግርኛ ተገወርናዮ ጽቦ ይሐሉት አምሐሩ ግዛ እዚ ቻሌንጅ ልገወሩሃ ሰባት ተመጹ ሪሊ በጣም ያኔ አፍርያ እዚ ፖለቲክስ ነው ተጠያቂማ ተጠያቂነት ይወልሽ ናለ ለምናስቲ መሐሪ ለሚያንሰዩ እኔ ለመልስልህ ኖ ዴቭም እንደውም ልመልስልህ እኔ I don't care about ህወሓት I don't give a damn ህወሓት የኢትዮጵያ ህዝብ መጠየቅ ይችላል 27 አመት አስተዳድሮታል ግን ማለት ነው ከህወሓት ጋር የሚሰሩ ሰዎች መጠየቅ አይችሉም እነሱ 18 አመት በላይ ናቸው ለምን ሲሰሩ ነበር ከወንጀለኛ ጋር የተባበረ ሰው ወንጀለኛ ነው እንትና ብሎ መጠቆም አይችልም ዛሬ ቀን ስለ እነሱ ፖዚሽኑን ስለያዙት ከሂትለር ጋር ይሰራ ነበር አንድ ደቂቃ ልዝጋልሽና እኔ እንተዳዝም ብዬ መስማት ነው መቼም ታውቂያለሽ ምን አለ መሰለሽ እነሱ መጀመሪያ ላይ ኢህአዲግ ናቸው ብለው ዴቭ እንደነገረን ከሆነ እነሱ ወዲያውኑ የለውጡ ማግስት የሚሉት we are not ኢህአዲግ ጠቅላዩም አሁን ያለው ጠቅላይ ሚኒስትሩም ሲናገር ምንድነው ያለው we are not ውስጣቸው ሆነን መረጃ ለኦነግ ስናቃብል ነበርን እንጂ we are not ነው ያለው አይደለንም ኢህአዲግ በግድ ኢህአዲግ ናችሁ ከኔ ጋር ዘምሰሩ አይደለም ሰላዮች ነን ብሎ ተናግሯል ኢህአዲግን ውስጡን ለማፈረካከስ የነበረን ሰላዮች ነን ብሏል ሶ ፌልድ አድርጓል ላለፉት አመታቶች እንዳለ በስልጣን ላይ ቁጭ ብሎ የነበረው ትክክለኛ የሆነ የተማረ ፌርነስ የሆነ ላይክ ሞራላዊ ትክክለኛ መሪ አለማምጣታቸው ይሄ ራሱ በትልቁ የነአብይን ቲም እዚህ ቦታ ላይ በማምጣታቸው ራሱ ህወሓት እንደ ህወሓት ተጠያቂ ነው እነ ኦነግን አባሮ ኦፒዶን የሰራው ህወሓት ነው እና ተውት ይሄ ይወላችሁ ምን አለ መሰላችሁ ዲስከሽኑ ባደገ ቁጥር ጅስ አሁን እዚህ ጋር ለምሳሌ ምንም አላደገም እኮ ይሄው ከሰው ዲስከሽኑ የለም ቅድም ነበር ብዙ ሰው ነው ሰውን አይደለም ልጅ ዲስከሽኑ ኦኬ አውራ ኦኬ ዲስከሽኑ ባደገ ቁጥር ስልሽ ሰውን አይደለም ልጅ ውይይቱ ባደገ ቁጥር በጣም አደገኛ ስም መጥራት አልፈልግም አደገኛ ተናጋሪዎች ከመጡ አሁን እዚህ ውይይት ላይ በጣም የሚደብር ውይይት ነው የሚሆነው ሶ ምንድነው አንድ ኦነግን አባረው ኦፒዲዮን ጠፍጥፎ ሰርተው የሚመቸውን ኦፒዲዮ ሰርተው በአዴን የሚባለው ዛጋ ሰርተው አራት ጥምር እንትን ተብሎ የብሔር ፌደራሊዝም ተብሎ ተቀምጦ ጨፍላቂነት የትኛው ብሔር ፌደራል ኢትዮጵያ ውስጥ አራት ቋንቋ ተናጋሪ ብቻ ነው እንዴ ያለው ነው ይሄ ሁሉ እንዳለ ትልቅ ይሄ ለረጅም ለ10 ምናምን አመታቱን ሙሉ እዚህ ጋር ስንወያይበት እንደ ህወሓትም በስብሻለው ተሳስቻለው ይቅርታ የጠየቀበት ምንም ነገር ነው ያለፈው ነገር ማለት እዚህ ጋር ራሳቸው መሪዎቹ ዋናው ጌታቸውን አምጥተሽ ራሱ ይሄንን ነገር ብትጠይቂ በዚህ አይነት ዶክተር ደብረጽዮን ወይ ሞንጆሪንን አምጥተሽ በዚህ አይነት ጦና ማንንም አይናገር ሶ አሁን ምንድነው ኢትዮጵያውያኖችን አሁን ያሉትን ሞር ያለውን ጋፕ ናስፋ አይነት ከሆነ you guys ማድረግ ትችላላችሁ ግን የትም አያስኬድም ሩቅ አያስኬድም ኦኬ ምንድነው በተቻለ አቅም እንደውም በእንደዚህ አይነት ሆነ መነጋገር አለብን እና እንደህር ሐሲብና ዋላ ብናትና ንጎሮ ጸገብና ለከዚህ ኖ በማለት ነው እንደምን ነው በጣም ያሳፍርት ነው ጨርሰሃል ስማኝ እኔ ነምበር 1 ይውልህ ቢኬ የተደረገው ነገር ፌር አይደለም ልክ አይደለም ሪፎርም ነው የተደረገው ሪፎርም ሲደረግ ሪፎርም ካደረጉ ኢዘር እንትን ይቅርታው ቲፒኤልኤፍን የሚያካትታል ሙሉ ኢህአዲግን ኦር አያካትትም ወንጀለኛ ይወጣል ከኦፒዲዮም ብልጽግና አንተንም ህወሓትም በአዴንም ኦህዴድም አንፌር የሆነ ሪፎርም ስለሆነ ነው ይሁላ ጣጣ የመጣው ካሁን ወደም ሌላ ጣጣ አለ አንፌር አንደኛ ነገር ማለት ነው ሰዎች ማለት ነው ፑር ጃጅመንት ካለን ሁሉ ጊዜ የሚገጥመን ነገር ጥሩ አይደለም ቀጥሎ ምንድነው መሰለ እንትን እና አብይ እንዲነበሩ እንደሚለ ሳሞራ እና አብይ እኮ አይደለም እንትኑን የገለበጡት ሳሞራ ባይፈቅድ ኖሮ there is no way reform እኮ አብይ is nothing ታምር like አሁን መለስ is nothing ከመከላከያው ውጪ
አብይ ዝናቲን ከመከላከያ ውጪ መከላከያ ሚኒስቴር ነው ሆነሽ እኔ ያልኩሽ ያለው ፖለቲካውን በዛ ደረጃ ወይ ይሰራ ነው ይሄ ሐቅነት አሁን ይኸውልሽ እነሱ ወዲያውኑ አይደል ናቸው እኮ እኔ እኮ አይደሉም አይደለም ልሽ ናቸው ግን አይደለንም ብለው ካዱ ሶ አንቺም እንደዛ ስትዩ ደግሞ አንቺም ካድ ብለሽ ችግሩ ይሄ ነው አይደለት ያለሽ በቃ ፌደራሊዝሙ ማያዋጣ ከሆነ ፌደራሊዝሙን እንከርብተው ብለሽ ጫታቸው ቋንቋቸውን ደበላልቀሽ ቋንቋቸውን ደበላልቀሽ ያለ በእልህ ፌደራሊዝሙ እንደነካብኝ ልጨርስ ብራዘር አንዴ ልጨርሳለህ ግን አሁን ደጋግምታት ያለችው ፌደራሊዝሙ እኔ አልደጋገምኩት ፌደራሊዝሙ ነፃ ነው የሚያወጣቸው እንደዛ ማለታቸው ኦፍኮርስ በቃ ጥግት ይዛለ ጦርነቱ በቃ ህዝቡን ኢህአደግ ሆነው ሲሰልሉ ኢህአደግን መጥፎ እንዲሆን ሲያደርጉ እነዚህ ሁሉ በደላትን እንዲፈርስ የሚያደርጉት ነገር ሲያደርጉ የነበሩ ሰዎች መሆናቸው በራሳቸው መናዘዛቸው የሚወቅሷቸው ሰዎች ነው ተወቃሽ የሚያደርጋቸው ወይስ እነሱን ነው ኤሊት አቅምህ ሲኖር ነው ኤኒ ታይም ያንን አቅምህን ምንድነው አሁን በራሳቸው ሰዓት አልተፈረካከም ፌል አደረጉና በቃ ዝም በሉ ከሆነ እውነትህን ነው በቃ ምንም ጥቅም የለውም እውነትህን ነው በዚህ ስማማለሁ በቃ ጥግ መያዝ ምንም ጥግህን ያዝ ይሄን ስማማለሁ አዘርዛንዛት ግን በትክክለኛ እናውራ ከተባለ የኢትዮጵያን ነገር ለፖለቲካ እውነት ሆኖም አያውቅም እሱን ኦኬ እንቀበላለን በቃ እሱ በዚህ እንስማማለን አዘርዛንዛት ፍሬ አንዴ ግን እኔን እኮ ታፍኛለሽ ትሪያንግል አላወራ የእውነት እኔ አሁን እዚህ ጋር እንደ ዛሬ የፍሬም ላንተ ነው እመነኝ ላንተ ነው ካንተ ጋር አላወራም የፈለኩት አሁን ነው ለወሬውም አይደለም የፈለኩት ቢካ ያነሳው ሐሳብ ዝም ብለን እንለፈው እንዳለ ሬቻ ላይ ቢሾፍቱ ላይ ሆራ ሃይቅ ላይ ያን ግድያ የፈጸመው ሰውዬ አራርሳ መርዳሳ በግለሰብ ደረጃ የዛ አካባቢ የቢሾፍቱ ከተማ ራሱ ፖሊስ ኃላፊ የነበረው ሰውዬ አሁን የክልሉ ፖሊስ ኃላፊ አድርጎ ሾሞታል ተውት ሌላውን ድራማ ተውት ጊንጪ ላይ መጀመሪያ የተጀመረው ኦሮሞ ፕሮቴስት ጊንጪ የምትባል ትንሽ የከተማ ላይ ተማሪዎች ህፃኖች ነበሩ የጀመሩት እና ወጣቶች እነዛን ወጣቶች እነ ሽመልስ አብዲሳ አድርጎ ይቅጣ ለማ መገርሳ ነበረ በጊዜው የክልል አስተዳዳሪ አልነበረም እና አስቴር ማሞ እነ ሙክታር የሚባል አንድ ሰውዬ ነበረ ለህዋት ይላላካሉ ብሎ የጠመዷቸው ከነጃዋር ጋር የተቀናጁ ሲገሉ ሲያስሩ የነበሩ ተራሳቸው ናቸው እነሱ ተቀምጠው ክንፈዳኛው የሚባል ያው ሰርቋል ሜቴክ የነበረ ሰውዬ ግን የኢትዮጵያ ሁሉ ችግር በክንፈዳኛው ነው ያለው የኢትዮጵያ ሁሉ ችግር በማን ነው ተክለብራን ወልደ አረጋ የሚባል የአብይ አለቃ አብይን ያስለቀሰው ሰውዬ አብይን ከኢንሳ ያባረረው ሰውዬ በሱን በቀል ተነሳስቶ ሰውዬው እነ ክንፈዳኛውን እነ ደብረጽዮንን ቢያባር እና ኢትዮጵያ ችግር እነሱ ናቸው ብትለኝ እስቅባለ እነ ተመስገን ጥሩነህ እዛው ነበሩ ስለዚህ ከፍሬ ጋር ሐሳብ ላይ ተስማምተን ያው በጊዜው የነበረው ፖለቲካ አሁንም የቀጠለው የብልጽግና ፖለቲካ በህወሓት ስም ኮድ የሆነ የትግራይ ጥላቻ ስለሆነ አሁን ሁሉም ነክቷል ተጠያቂ ከሆነ ሁሉም ነው ተጠያቂ የሚሆነው ሁሉም ትልቅ ኃላፊነት ላይ ነበሩ በጊዜው ራሱ የነበሩት መከላከያ ሚኒስተር መከላከያዎቹ አባላቹ ብርሃኑ ጁላ ጀነራል ነበረ እዛው ነበሩ አንድ ላይ ነው ሲሰሩ የነበረው እንዲሁም አስፈጻሚዎቹ እነሱ ነበሩ እንዳልኳችሁ በተለይ የአራርሳ መርዳሳ በግለሰብ ደረጃ ራሱ የከተማዋ ፖሊስ መመሪያ ነበረ አሁን አድጎ ፕሮሞሽን አግኝቶ ይኸው ከ10 ዓመት በኋላ ደግሞ የኦሮሚያ ክልል ሆኖ ኦሮሚያ ክልልን ያደረሳትን ማየት ይቻላልና አንዳንድ ሰው ምን እንደሚል ግዴታ የትግራይ እኔ እንጃ ግራ ይገባል ብቻ በጣም ግራ ስለሚገባ ለለፈውና እሱን ወደ ዶክተር አረጋዊ ልምጣ ፍሬ ዛሬ ትልቅ እድል ነው እኔ ቦምቤ ያው ቢጠላኝም ቦምቤ ብዙ ጊዜ አይኔን ከፋች ነው ቦምቤ ሲናገር በስሜት ምናምን በጨዋታ አድርጎ በጣም ቁም ነገር ነው የሚናገረውና የዶክተር አረጋዊን 2021 የተመሰረተውን ድርጅት የአጋዚያን ናሽናል ዩኒየን ዌብሳይት ከስር ኢዛና የሚባል ልጅ ለጥፎን ነበርና ከፈትኩት ከፍቼ አየሁት አይቼ መረመርኩትና ማኒፌስቶን አገኘው ዌብሳይቱ ላይ ያለው ማኒፌስቶ ከዛ ውጪ ደግሞ ሁለት ፕሬስ ሪሊዞች አሉት ምንም እንደሚሉ አየሁትና ኢንተረስቲንግ ነገሩ ይሄ ነው ማኒፌስቶ በትግርኛ ነው ለመስራት ወደብ ብሔራ ጋዚ ብሎ የጀመረ በጣም ጥሩ ቆንጂዬ ማኒፌስቶ ናት በትግርኛ ነው በእንግሊዘኛ የለም በአማርኛ የለም እኛ ትግርኛ እናቀምና ለዛም ነው ዴቮን እዚህ ጋር እንዲያግዘኝ ግን 9 ነጥቦች አሉት እና የተመቸኝ ፓርቶች ምንድነው የመጀመሪያው ነጥብ እዚህ ጋርም ዶክተር አጋይ ጥያቄ እዚህ ጋር ነው የመጣው
ኤርትራ የምትባል ሀገር በጣሊያን የተመሰረተች ጣሊያን እንትን ያለውና መፍረስ አለባት። ቀይ ባህር የብሔራ ጋዚ ነው። ብሔራ ጋዚያን የሚባሉት ቀይ ባህር ባለቤት ናቸው። አሁን እዚህ ጋር ራሱ አወዛጋቢው ነገር አፋር ረሻይዳ ብሔራ ጋዚ ናቸው ወይ? ቆይ ፎርን አንዴ አንተ ችግር አለበት። ትናንትናም ስበጠብጥ አይቻለሁ። ኢንተረስቲንግ ፓርቱ ማኒፌስቶ አያና ምናምን ትቻችሁ ተኝቼ እንዴት ሆነ? ሆርን የሚባለው በጠበጠ ቢሆነ ሞኝ ነገር ነው። ሆርንማ አያናን ሲያየ እንትኑ በሽታው ችግር አለበት። አሁንም ዝም ብሎ ይበጠብጣል። ሞንጆሪ ነው። ግን እዚህ ጋር ቆይ ቁም ነገሩ እዚህ ጋር ነው። ለምን ይሄ ማኒፌስቶ ለምን በትግርኛ እንደተነገረ ገብቶኛል። እዚህ ጋር ዶክተር አረጋዊ እንዲመልሱልኝ ስለፈለኩ ነው። አማራ ጨቋኝ ነው በትግርኛ የተጻፈ ነው ከማኒፌስቶ ዌብሳይቱ ANU.org ኢዛና ከስር ድጋሚ ለጥፈው ምንድነው የሚለው? TPLF ህዋት ማኒፌስቶ ላይ ያለው ነው። ህዋት አማራ የሚባል ብሔር ያልሆነ ህዝብ ክልል ሰጥቷል። ያን የሰጠውን ከትግራይ የተወሰደ መሬት መመለስ አለበት። አፋር የሚባል ክልል ሰጥቷል ህዋት፣ ያን መመለስ አለበት ተብሎ ማኒፌስቶ ላይ ተቀምጧል። የኤርትራውን ያው ሁሌ ስለሚባል ችግር የለውም ጣሊያን ነው ኤርትራን የፈጠረው የሚለው። ከዛም ሌላ ደግሞ ፕሬስ ሪሊዝ ላይም ደግሞ ስለ ሉሲ እናታችን ምናምን የሚል ነገር አለ። ሉሲ እንዴት እኔ እስከማውቀው የአፋር ህዝብ ኩሽ ተናጋሪ ህዝብ ነው። ኩሽ ተናጋሪው ህዝብ በዛ ላይ ደግሞ ሉሲ ብሔር መደብ ውስጥ አገባም፣ ግን እንዴት እንደገባች አላውቅም። ግን ስፔሻሊ አሁን ትግርኛ ግን አለ ወይስ ደባ እያደረክለት ነው? የሆነ ዌብሳይቱን ይኸው ከስር ኮሜንት ላይ አስቀምጠዋለሁ። ሲሆን ክልጅ አንተ ልታስጠምደው ነው ዶክተር አረጋይ አዩ ሂር ከስር ፒን አደርግላችኋለሁ። ዌብሳይቱን ገብታችሁ ትግርኛ ብቻ ነው ያለው። ትግርኛ የሆነበትም ምክንያት ደግሞ ገብቶኛል። ቲፒኤልኤፍ አማራ የሚባል ክልል ፈጥሮ የአጋዚ መሬት ባይዘው ማኒፌስቶ ላይ ምን ይላል መሰላችሁ? አጋዚ ሁሌ ይልና ትግራይ ይላል፣ በብራኬት ትግራይ ይላል። ሁሌ አጋዚ ይልና ትግራይ ይላል። አሁን የሚያሳዝናችሁ ምንድን ነው ታውቃላችሁ? ብልጽግና ቆይ ከስር አስቀምጫለሁ። ቆይ በልበል እያልክ የጭላውን ቢኬ ዛሬ ፐርሰናል እያደረከው ነው ጉዳዩን። ተወኝ፣ ተፋታኝ ቢኬ ፕሊዝ። እኔ ከስር አስቀምጫለሁ። ማኒፌስቶ ነው ያነበብኩላችሁ። ይሄን አማራ የሚባል ክልል ቲፒኤልኤፍ የፈጠረው ነው መመለስ አለበት። አፋር የሚባል ክልል ቲፒኤልኤፍ ነው የፈጠረው። ማኒፌስቶ በትግርኛ የጻፈው ነው። ከስር አስቀምጬላችኋለሁ። ይሄ ሰውዬ ማኒፌስቶ ላይ እንደዛ እያለ አጋዚያን ትግራይ እያለ በፊት ለፊት ደግሞ በየሚዲያዎቹ ደግሞ ትግራይን ሲያጥላላ ይሄ ሰውዬ የብልጽግና ተከፋይ ዓላማ ይዞ ትክክለኛ ዓላማ ይዞ አንድ ነጥብ መስማማው አለ እዛ ላይ የግዕዝ ማንነት በሚለው ጉዳይ ላይ ማኒፌስቶ ላይም ፕሬስ ሪሊዝ ላይ የሚወጣ የግዕዝ ፊደል አፍሪካዊ ዩኒየን ላይ መግባት አለበት፣ መስፋፋት አለበት። ፊደሉ ባህሉ ችግር የለብኝም። ግን ማኒፌስቶውን ደብቅ አማራዎቹ እንዳይሰሙ ብለህ በትግርኛ አድርገህ ዌብሳይት ላይ አለቁ ማንም መጥቶ ቼክ እንደማያደርግ ስለገባ። ሌላ ደግሞ ያሳቀኝ ፓርት ልንገርሽ። ሁለተኛ ፕሬስ ሪሊዙ ምን እንደው ተቃላችሁ 2021 በጦርነቱ ጊዜ መቀሌ በቦምብ የተጠቃች ጊዜ የሀዘን መግለጫ ወጥቷል። ዌብሳይቱ ላይ ያለው ድጋሚ ዌብሳይቱን ከስር አስቀምጥላችኋለሁ። እና በዚህ ጉዳዮች ላይ እስቲ አስተያየት ብሰጥ። ለምን ማኒፌስቶ በትግርኛ ብቻ ሆነ? ለምን የአማራ የአፋር ክልል እንዴት ቲፒኤልኤፍ የፈጠራቸው ነው የኛ አይደለም ማልኩ? እስቲ ይወዛገባሉና እንማርበት። ቴንክ ዩ ዶክተር አረጋዊ። ኦኬ ቆይ አንዴ ሆርን ሂድና ዌብሳይቱን ከስር አስቀምጥላችኋለሁ። ምንድነው ይዘህ የመጣህ ሆርን ደግሞ? ቴንክ ዩ። ለምንድነው አያናን ስታይ እብድብድ የሚያጫውተህ? ለምን አትረጋጋም አንተ ልጅ? እሺ ዳና ችግር አንቺ ያረሽ No, I'm serious. Next time I'm not going to put you here like ሲኖር ለምን መሰለህ ኢሞሽናል አትሁን እንዴ። መጠይቀውን ነገር ላይክ ማቹርድ ሆነ ጠይቅ እንዴ። እኔ እንቅልፍ ይዞኝ ሄዱ። እኔ እኮ አይደለም የተሳደውኩት። እኔማ ትራያንግል ማን ሲጠይቀው እንግዲህ ልንገርሽ እንግዲህ ትራያንግል ማን ሲጠይቀው ለፕሮፓጋንዳ ረጅሙ ፕሮፓጋንዳ እድል ይሰጠዋል። ገብቶሻል? ረጅም መግለጫ ይሰጣል ሰውየው ማለት ነው። ኦፍስኬት ያደርጋል። እኔ ስጠይቀው ግን በስድብ ናዳ ነው ያወረደኝ። ምክንያቱም የጠየቁት ጥያቄ አንደኛ አልሰደበህም፣ ሁለተኛ ምን ስትል ነበር መሰለ? ልብስ እናጥብላቸዋለን ነው ልብስ አጣቢ ናቸው ምናምን እያልክ ልብ ላይ ስለነበርኩኝ ይወሶ እንትን ቻይልድሽ በቃ ለማንኛውም ቀጥላውን የወላ አስተማሪዎች በቃ አዝገዛ ማለት ይሰካል ይሰብትሩ ይተለኩም ካም ህፃን ቆላ አዝገብረኩም ተሕፍሩን የከማን ቢሄቭ እንዴ አይደለም ያልገባሽ ነገር አለ። አሁን ወደ ጥያቄ እሺ እኔ ያመጣሁት እዚህ በጣም የድሮ ማኑስክሪፕት ነው። ምን ይላል?
ዘሃለው ግዕዝ የሚያነብሰው አለ እዚህ እድል ልስጣው ግዕዝ የሚያነብሰው ዶክተር አረጋ ያነባል አይችልም እሱ ወርደበት የደርግ ልጅ እሱ እንዴት ይችላል ግዕዝ የደርግ ልጅ ማለት ምን ማለት ነው አይ ዶንት ወበእንተዝ ራሱ የነገረኝ ነው እንዴ ወበእንተዝ ተሰማይ ቀርና አንበዛ እስማ አንበዛ ቢሂል በልሳነ አጋዚ ዘውኡቱ ልሳነ ትግሬ ዘበትርጓሚሁ አንበሳ ቢሂል ወጡ ይሄ ምንድነው የሚለው በአጠቃላይ አንበዛ ተብላ ቀርና አንበዛ የአንበዛ ቀንድ ተብላ ተጠራች ይሄ ደግሞ በአጋዚ ማለትም በትግሬ ትርጉሙ አንበሳ ማለት ነው የሚለው ስለዚህ ይሄ የአጋዚያን ሙቭመንት በጣም ጠባብ ነው ለሁሉም አያጠቃልልም ስለዚህ ይሄ የአጋዚያን ሙቭመንት ለትግሬ ብቻ በተለይ ደግሞ በአጋዚያን አነጋገር ራሱ ትግሬ አድዋ ነው ብለው ስለሚሳደቡ አጋዚያን የአድዋ ብቻ ነው የሚሆነው ማለት ነው አሁን አወኩ አገረን ለምን ፍሬ ግን ትግሬ ማለት ትክክል ነው ማለት ነው አሁን ራስን ለመከላከል ዶክተር አረጋዊ ለመንቆር ነው የመጣው ፍሬ እኛ አንድ ጥያቄ አለኝ እዚህ ጋር ስለዚህ አንዳንድ ተጋሩ ትግሬ ያላችሁ ነው ሶላላይ እዚህ ሲዘፈቀናል የራሳቸው ብቻ ነው ለማወቅ የሁለቱ ገብቶኛል ጥያቄ ትግሬ አትወሉን የሚሉ ትግሬ ከእውቀት ማነስ ነው ይሄ የቲፒኤልኤፍ እና የሻዕቢያ ፕሮፓጋንዳ ትግሬ ማለት ስድብ ነው ምናምን ስልት ነው እንጂ ትግሬ የነበረ የግዕዝ ቃል ነው ባይዘው ሲጀመር ስለዚህ ልክ ነህ ትግሬ ተውሎ የሚያኮርፍ ትግሬ ካለ የእውቀት ማነስና የፕሮፓጋንዳ መብዛት ነው ኦኬ አንድ ግን ልንገራችሁ ይሄ አሁን ችግር ያጋጠመን የቲፒኤልኤፍ ችግር ነው ብሎ መናገር በጣም ስህተት ነው ሲጀመር ትግሬ የቲፒኤልኤፍ ማለት ነው 91 ነበር አይደለም አዎ 91 ስልጣን ሲይዝ ወይም 83 በእኛ ዩጎዝላቪያና ሶቪየት ዩኒየን እየፈረሱ ነበር በብሔር ፖለቲካ ምክንያት ማለት ነው በዛን ጊዜ ግን ቲፒኤልኤፍ ምንድነው ያደረገው ያኔ የነበረው ፖለቲካ እንደምታውቁት የብሔር ብሔረሰብ የሚል ነው በተለይ ዘግይቶ ነው የሚደርሰን የአውሮፓ ፖለቲካ ኢትዮጵያ ውስጥ የሚደርሰን ዘግይቶ ነው አሁን ለምሳሌ የቦልሼቪክስ ፖለቲካ በ1920ዎቹ ነበረ በእኛ ስንት ነው በ30ዎቹ ማለት ነው የቦልሼቪክ ሬቮሉሽን ራሽያ የነበረው እኛ ጋር ያደረሰው ግን ቆይቶ ነው 60 አካባቢ በ1960 አካባቢ ነው ከ30 ዓመት በኋላ ነው የደረሰን በዛም በነበረ ፖለቲካ የነዋልልኝ አለ የነመኢሶን አለ የነኢሃፓ ሁሉም ማኒፌስታቸው ስታዩ ይሄ ብሔር ብሔረሰብ የሚባል ፖለቲካ ነበረ ስለዚህ 91 ሲገባ እነዚህ ተግደርዳሪ ፖለቲካ ፓርቲዎች ይሄ ብሔር ብሔረሰብ መብት የሚለው እንደ ጊቭን ነው ማለት ቻሌንጅ የሚያደርጉት የተወሰኑ ሰዎች ነበሩ ኦፍ ኮርስ 60 ሚሊዮን ለ3000 ሞናርክ የነበራት ሀገር ያለ ተቃውሞ ትኖራለች ብሎ ማሰብ አይቻልም እንደውም ደርግ ባይገድላቸው ይሄ የመሳፍንቶችና የነዚህ ምሁራን ቁንጮ የሆኑ ኤሊቶች ባይገድላቸው ኖሮ እንደውም እንትን አይልም ነበር ማለት ነው ሊሸነፍ ነበር ፖለቲካው ይሄ ብሔር ብሔረሰብ የሚባል ፖለቲካው በ91 ጊዜ ግን ኢት ዋዝ ዳን ዲል ማለት በዛን ሰዓት የብሔር ብሔረሰብ ፖለቲካ የሚባለው ስታንዳርድ ፖለቲክስ ነበር የነበረው የቲፒኤልኤፍም አይደለም የዚህኛው ሁሉም ያው ዓለም አቀፍ የነበረ ማለት ናሽናል ሊበሬሽንስ የሚባል አጠቃላይ የአፍሪካ ፖለቲካ የሚዘውረው የነበረ ፖለቲካ ነው እንደውም በዚህ ሁኔታ ያለ ዩጎዝላቪያና ራሽያ ሲፈርሱ ሶቪየት ዩኒየን ስትፈርስ ቲፒኤልኤፍ የምትሉት ስርዓት ማለት ነው እኔ የምለው 1983 ለምን ትሄዳለህ አሁን አጠራጠራለሁ እዚሁ እንዴ አታርዘምብኝ እኔ አሁን እዛ ምን አስፈለገ ሰጥሽንግ እንዴ ነው አይደለም አይራዝማል ለራሳችን ልነግርሽ እኮ ነው አዝግ ምን አልከኝ ትሪያንግል ማን ዶክተር አረጋዊ አለ እዚህ ጋር ጥሩ ቦታ ተመቻችቶ አንተ ዝም ብለህ ታዝጋለህ ፈጠፈጠን አድርገው እሺ ቲፒኤልኤፍ ማለት ነው መፍረስ የነበረባት ሀገር ሳትፈርስ ለ27 ዓመት አቆያት ኦኬ በብሔር ፖለቲካ ማለት ነው ማን ያፈረሳት ብትሉ ምንድነው የምትለው ደርግ እኮ ነበረ ደርግን አፍርሶ ነው እኮ የፈረሰችው ደርግ መንግስት አልነበራትም እንደ ኢትዮጵያ ደርግማ ሲዋጋ ነበር እኮ ምን አቋም እና ታዲያ ስትዋጉት ነበር ማቶች ማፊያዎች አረ ተሻለ ጋር ሆናችሁ
ኢትዮጵያ ሙሉ ዶንት ሜክ ኢት ላይክ እኔ ሁሌ እንዲምትሉት ነገር በጣም ነው የሚገርመኝ። ኢትዮጵያ መንግስት እንዳልነበራት አገር እንዳልነበረች የታደጋችሁት ከራሳችሁ እናንተ ስልጣን ካልያዝን ማለት ነው። እናንተ ህወሓቶችና ሻዕቢያ ስልጣን ካልያዝን እናፈርሳለን። ጨርሽኛል። ወንበዴ ነበራችሁ። ወንበዴ ጋር ነው ሲዋጋ የነበረ ሰውየው። አዎ ወንበዴ መንግስት ነበራት። አምባገነን አዎ ልክ ነሽ። ግን ሁሉም የኢትዮጵያ አካባቢ ወንበዴ ነበር። የትም ቦታ ብትሄጂ ማለት ነው። አብዛኞቹ ወደ ትግራይ መጥተው ኦፍ ኮርስ ያኛው የትግል ቦታ ስለሆነ ኢህአፓውም ምናምን መኢሶን አጠፋቸው ጭራሽ ገብቶሻል። በቀይ ሽብር በምናምን ብሎ አጠፋቸው። ኦሮሚያ ክልል ሌላ እንትን ነበረ፣ ሌላ ጦርነት ነበረ። ሶማሌ ክልል ሌላ ጦርነት ነበረ። የሰሜኑ ክፍል ትግራይ ውስጥ መጣ ማለት ነው። ገባሽ? ስለዚህ ያኔ ምንድነው አሁን መንግስትማ ነበረ። አዎ አሁንም እኮ መንግስትም አለ እኮ አሁንም እኮ መንግስት አለ። ግን ምን አይነት መንግስት ነው? ገባሽ? ስለዚህ ቲፒኤልኤፍ እንዳውም በብሔር ፖለቲካ እኔ እያልኩ አይደለም፣ የብሔር ፖለቲካ እየደግፍኩ አይደለም። ግን ለአርጊመንት ከሆነ እንዳውም በብሔር ፖለቲካ ነው ቲፒኤልኤፍ ለ27 ዓመት የአንጻራዊ ሰላም ከኃይለ ሥላሴ እንዳውም ከኃይለ ሥላሴ የተሻለ ማለት ነው። ኃይለ ሥላሴ ጦርነት ቦምብ ደብድበዋል፣ መቀሌ ጎንደር ቦምብ ደብድበዋል። ስለዚህ በብሔር ፖለቲካ አይደለም ችግሩ፣ የብሔር ፖለቲካ መሆኑ ምን ታረጋላችሁ መሰላችሁ? ህወሓት በኢኮኖሚ ጥሩ ሰርቷል። በአገረ መንግስት ግን ስተት ስለሰራ ኢኮኖሚ ትምህርት አሁን በዩኒቨርሲቲ ቢልድ አድርጓል፣ ተቋሞችን ፈጥሯል፣ መንገዶች ሰርቷል። በዚህ እንከራከራለን የሰሩትን። ስለ ሀገረ መንግስቱ ግን ስለ ብሔር የምትሉት ትሪንክ ዛስናት እንትን አለም ጥሩ አርጊመንት። ሀገረ መንግስት ምንድነው ማለት? የብሔር ሀገር እንዳልነበረን ብሔረሰቦች ተሰብስበው ነው እኮ አዲስ ሀገረ መንግስት ነው እኮ ሰራን የሚለው። እንደ አዲስ እኮ ነው ተቋም። እኔ ልቀጥል ፍሬ፣ በጣም ረዘመብኝ። ኦኬ ሆርን እየጨረስና ወደ ብዙ ነው ያነሱት፣ እኛ ጋር ብቻ ነው እና መልስ እኔ ያልኩት የቲፒኤልኤፍ ስራ ማለት ነው። ሌላ ጉዳይ ነው። ተከላከልኩ እኮ በቃ ኦኬ፣ ችግር የለውም። ኦኬ ባይ ዘ ወይ ቲፒኤልኤፍ መከላከል ማስተካከል ሆርን አበላሽቶታል። ሙዳችን አስተካክለው ጥያቄ ዶክተር አረጋዊ ሚዲያ ላይ የሚሉትና ማኒፌስቶ ይጋጫል። ዶክተር አረጋዊ ሌላ ነገር እንጂ ሚዲያና ማኒፌስቶ ይጋጫል። በቃ ሚታርጋ እንመልስ እንጂ እኛ አሁን ምንድነው ፍሬ እንደምታውቂው በርካታ የትግራይ ኤሊት እኔ ተቃዋሚ የህወሓት ተቃዋሚ የሚለውን የህወሓት ተቃዋሚ ይመስለውና ከዛ በኋላ ግን እዛ ዙሪያ ጥምጡ ነው የሚመለሰው እና እዚህ ጋር የታዘብሽ ነገር ይኖራል ብዬ እገምታለሁ። ብዙ ጊዜ ትግራይ ውስጥ ለውጥ መምጣት ያልቻልነውም ለዚህ ነው። ቲፒኤልኤፍ ተቃዋሚ ይላሉ፣ ከዛ ዙረው ቲፒኤልኤፍን ዲፌንድ ሲያደርጉ ታገኛቸዋለች ማለት ነው። ይሄ ነው በጣም ችግር የሆነብን ማለት ነው። ኤኒዌይ አንዳንድ የተነሱ ሀሳቦች ላይ የተወሰነ ክሊር ለማድረግ ነው። አንደኛ ነገር ይሄ ቅድም አንድ ወንድማችን ደቡብ ምናምን ሲል የነበረው በብሔረ ጋዚ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ የሚባል ነገር የለም። ኢንፋክት እኛ አቃፊና ተስፋፊ ነው ብሔረ ጋዚ ማለት። ቦርደር የሚባል የለውም። እንደ አንዳንዱ ክልል ብሎ ክልሎ ተጨፍልቆ እዛ የሚቀር ሳይሆን እያቀፈና እየሰፋ የሚሄድ የኢምፓየር ነው ማለት ነው። የአክሱማይት ኢምፓየር የሚባለው የኛ ነው። አንዳንዶቹ የትግራይ ተወላጆች ኢምፓየር ኢትዮጵያ መፍረስ አለባት እያሉ ግን እያሉ ያሉት ምንድን ነው? የአክሱም ኢምፓየር ነው መፍረስ አለበት እያሉ ያሉት ማለት ነው። ምክንያቱም ከሌላ አካባቢ ኢምፓየር የሚባል የለም። የኦሮሞ ኢምፓየር የለም፣ የአፋር ኢምፓየር የለም። ይሄኛ ነው። ከኛ የተነሳ እየተሳፋ እያቀፈ የሄደ የራሳችን የብሔረ ጋዚ ኢምፓየር ነው መጥፋት አለበት እያሉ የሚያወሩት። አሁን ትግራይ ማለት ብሔረ ጋዚ ነው ብሎ እየመጡ ነው። በጣም ጥሩ ነው። እሱን ነበር እያልን የነበረው። እኛ ትግራይ የሚባለው ብሔረ ጋዚ ነው ስንል ነው እኛ ብሔረ ጋዚ አለንም ትግራዋይ ነን የሚል ግዕዝ የሚባል ጠፍተዋል፣ ብሔረ ጋዚ የሚባል የጠፋ ነው ሲባል ነበረ። አሁን ወደ ትክክለኛ የተመለሱ ነው። ኦኬ ማለት ግን ደቡብ ሰሜን የሚባል ግን እኛ ጋር የለም እንላችሁ ፈልጋለሁ። ምክንያቱም ኤርትራ፣ ትግራይ፣ አማራ ብቻ አይደለም ብሔረ ጋዚ። ለምሳሌ እስከ ደቡብ መሄድ ቻላችሁ ጋሞ፣ ከጋሞ በላይ ብሔረ ጋዚ የለም። ከሐረር በላይ ብሔረ ጋዚ የለም። ከጉራጌ በላይ ብሔረ ጋዚ የለም። ኢቭን የኦሮሞ ቱለማ ራሱ እኛ ጋር ይሰራሉ። ባይ ሰርፕራይዝ የኦሮሞ ቱለማዎቹን ይሄ ላቲ የሚባል እኛ እንፈልገውም ተሳፊና አቃፊ የሆነ የግዕዝ ኢትዮጵያ ከነቀይ ባህሯ ነው እኛ እንፈልገው ብለው ቱለማዎች በጣም ብዙዎች አሉ እኛ ጋር የሚሰሩ
ያው ቹቹ እኮ ጉራጌ እኮ ነው፣ ደቡብ እኮ ነው ጉራጌ ቹቹ። ሰሜን ታደርገዋለህ እና ሰሜን የሚባል ተረት የብሔረ ጋዕዝን ሀሳብ ለመምታት በሻዕቢያና በወያኔ የተፈጠረ ነው። እሱ ደግሞ ተቀባይነት የለውም ማለት ነው። ሌላው ክሊር መሆን ያለበት አሁን ግዕዝ ፊደል ስናወራኛ ስለ ቋንቋ አለም እያወራን ያለ ነው መታወቅ ያለበት ማለት ነው። አሁን ግዕዝ ፊደል ማለት ፍልስፍና ነው፣ ራሱን የቻለ ሲቪላይዜሽን ነው። በዓለማችን ውስጥ የራሳቸው ፊደል ያላቸው ስክሪፕት ያላቸው የተወሰኑ ማህበረሰብ ብቻ ናቸው። ስለዚህ ይሄ ለየት የሚያደርገን ስፔሻል የሆነ ለሁላችንም ኮኔክት የሚያደርገን አቃፊ የሆነ እንደ ኢትዮጵያውያን ብቻ ሳይሆን እንደ አፍሪካውያን ራሱ ማለት ነው ብቸኛው ፊደል ነው። አሁን ላቲን አፍሪካ 3 ፊደል አለ። ለምሳሌ አረብ አለ። አረብ የአረቦች ነው የአፍሪካውያን አይደለም። ላቲን ደግሞ ይታወቃል የላቲኖች ነው የኛ አይደለም። ስለዚህ በአፍሪካ ብቸኛው ፊደል ግዕዝ ፊደል ነው። ይሄ ግዕዝ ፊደል ደግሞ ለሁሉም አፍሪካውያን ራሱ በራሳቸው ቋንቋ እየጻፉ ነፃ እንዲወጡ የሚያግዛቸው እንጂ ኮሎናይዘር ነው፣ ነፍጠኛ ነው፣ የአፄዎች ነው፣ የወራሪ ነው የተባለ በላቲን መተካት የለበትም እያለ ነው። ኦኬ ይሄንን አንዳንድ የሚቀበል አለ፣ አንዳንድ ደግሞ አይቀበልም። ምክንያቱም በአንድ አስካሪ ሆነ ምን አትችሉም። ምክንያቱም የኛ አርበኞችን ያሸነፉት የጣሊያን ፖለቲካ ላቲን የሚባለው ፖለቲካ ተመልሶ እሱ በኢትዮጵያ ውስጥ አስገባሉ ካለ ምን አትለውም። ያው ባንዳ ነው። እኛ ግን የአርበኞች ልጆች ስለሆንን የአፄዎች ልጆች ስለሆን የኤምፓየር ልጆች ስለሆን የራሳችን ፊደላችንን ማጥፋት በምን ተአምር እኛ አንቀበለው ማለት ደግሞ በላቲን መቀየር ማለት። ስለዚህ ሶማሌም ቢሆን ኦሮሞም ቢሆን ወላይታም ቢሆን ሲዳማም አፋርም ሌሎችም ኢትዮጵያ ውስጥ ያሉ ህዝቦች ቋንቋ አላቸው። ትክክል ነው። የራሳቸው ቋንቋ በግዕዝ ፊደል መጻፍ ይችላሉ ነው። አይችሉም ከተባለ ክርክሩ መካከር ይችላሉ። ከዚህ በፊት ይጻፉ ነበር እኮ ቲፒኤልኤፍ የሚባለው ባንዳ አዲስ አበባ ከመግባቱ በፊት ኦሮሞ ህዝብ እንደ ህዝብ በግዕዝ ይጽፉ ነበር። እንዲያውም በርካታ ኦሮሞዎች ይሄ ግዕዝ ፊደላችንን በሙዚቃ በአርት እያደረጉ በስነ-ጽሁፍ እያደረጉ ያበለጸጉ ከትግራዋይ በላይ አሉ። እነ ጥሩሃን ገሰሰ፣ እነ አዲሱ ለማ፣ እንደ አዲሱ በዓሉ ግርማ የሚባለው ማን ነው የኦሮሞ የጻፈው? እነ ይሄ ምን ይባለው ሎሬት ተክላይ ምን ይባለው ጸጋዬ ገብረመድህን በርካታ የኦሮሞ ሰዎች አሉ። ይሄ ግዕዝ ፊደል እንዲበለጽግ በአርት በሙዚቃ በስነ ጥበብ እያደረጉ በጽሁፍ እያደረጉ ያበለጸጉ ሰዎች ኦሮሞዎች አሉ እያሉ ነው። ይህንን ምትክት ከሆነ አንተ ያው ባንዳ ውስጥ ትገባለህ ማለት ነው እንጂ ኦሮሞ ህዝብ እንደ ህዝብ ግዕዝ ፊደል አንፈልግም ያለበት የለም አላለም። ቢል ብሎ እኛ ችግር የለብንም መብቱ ነው። ነገር ግን አላለም። የኦሮሞ ህዝብ የወሰነው ውሳኔ እኛ ከግዕዝ ይልቅ እኛ ግዕዝ የአፄዎች ነፍጠኛ ነው ላቲንም እንፈልገው አላለም። የኦሮሞ ህዝብ ፖለቲካ ውሳኔ ነው። ፖለቲካ ውሳኔ ደግሞ የወሰኑት ባንዳዎች ናቸው። ስለዚህ እኛ አርበኞች ደግሞ ባንዳዎች የወሰኑትን ውሳኔ አንስተን የኦሮሞ ህዝብ ወደ ትክክለኛው ኢትዮጵያዊ አፍሪካ የሆነ ግዕዝ ፊደል እንዲመለስ ነው እኛ ሀሳብ ያቀርብ ያለው። የጫነው የለም ማንም እንትን ያለው የለም። የራሱ ነው። የኦሮሞ ህዝብ የራሱ ነው። ኢትዮጵያ ስለሆነ ማለት ጥያቄ ግን ነበረ ማኒፌስቶ ላይ ይታርግ ባክን ይተራ ካድሬን ተው በቃ ይሄን ቁም ነገር ማኒፌስቶ እኔ የተናገርኩት ስለማኒፌስቶ ነው። በትግርኛ ነው አድርገው የአማራ የአፋር መሬት የተነሳውቆ የተነሳው ላይ ሊና ተጣሉ ካልቆቆ ትሪያንግል ይመልስልሃል። እኔ ይያለሁ እኮ ጽፌ ይያለሁ እኮ ዝም ብዬ ሪስፖንሲብል ሰው ነኝ እኮ የተነሳውን ሙሉ አድረስ ማድረግ ፈልጋለሁ። ምክንያቱም ዝም ብለህ ስም ማጥፋት ማጥቆር ባይ ዘ ወይ የተለመደ አካሄድ ነው። በትክክል ማኒፌስቶ ከስር ለጥፌላችኋለሁ። ተራ የራቢሽ ስራ እኮ የሚሰራ ያለው ባይ ዘ ትራንግል እስ ናንሰንስ ሀሳብ እየነገርኩ እያለ ዝም ብለህ ተራ ካድሬ ስራ ብትሰራ ትርጉም የለውም። ማንም ሰማ የለም። ባይ ዘ ወይ ድሮ ብሬሞች ያደረጓችሁ በቃ እንደዚህ ታርጉ ነበረ። አሁን ግን ሰማ የለም። ሁሉም ሰው ማንበብ ይችላል። ክሪቲካል ቲንከር ነው ሁሉም ሰው። በአንተ ማይንድ የሚሰራ ሰው የለም። ለስፎር ወደ ፖይንት የሚመለሰው ክሊርሊ ግዕዝ ማለት እንደ ሌሎች ቋንቋ የምትሉት ሳይሆን ሀሳባችን የምንገልጽበት፣ ስሜታችን የምንገልጽበት፣ ታሪካችን የምንጽፍበት፣ ማንነታችን የምንገልጽበት፣ ደስታችን የምንገልጽበት፣ የምንማርበት፣ የምንፈላስፍበት ስለ ሕክምና፣ ስለ ሳይንስ፣ ስለ አስትሮኖሚ፣ ስለ ቴክኖሎጂ በሙሉ የተጻፈበት ከ30 በላይ የአውሮፓ አሜሪካ ዩኒቨርሲቲዎች እሱን እየተማሩ ዊዝደም ጥበብን ለማወቅ እየተራወጡበት ያለበት በጣም ሲቪላይዜሽን የሆነ ፊደል ነው እያወራ ያለው እኛ እንጂ ተራ አንተ ቋንቋ የምትለውን እሱ ማነካ ማንም ይነካ የለም። ይሄ ነው ግልጽ መሆን ያለበት ማለት። ሌላ ምንድን ነው ክሊር መሆን ያለበት እዚህ ላይ እኔ ይገርመኛል። ብሔር የሚባለው መሬት
የመሬት ዋነት የሚባለው የኤርትራ ጉዳይ የኛ ፓርቲ ብቻ ነው የመለሰው 50 ዓመት ስለ ኤርትራ ጉዳይ የመለሰ ሰው የለም 50 ዓመት ስለ ብሔር ጥያቄ የመለሰ ሰው የለም 50 ዓመት ስለ መሬት ጉዳይ የመለሰ ፓርቲ የለም የኛ ፓርቲ ብቻ ነው የመለሰው መሬት ማለት የመንግስት ነው የተባለ መዝረፍ ይሄ ክራይም ነው ስለዚህ መንግስት የሚባለው ወንበዴዎች እነዚህ ከአሳደር መሬት እየዘረፉ የመንግስት ሰው ይያሉ ከሚዘርፉ መሬት ማለት የህዝብ ነው የሚለው ፓርቲ የኛ ብቻ ነው ሌላ ፓርቲ የለም ሌላው ብሔር የሚባለው ቋንቋ አይደለም ብሔር ማለት ኔሽን ማለት ነው ስለዚህ ብሔር ማለት መለኪያው ቆይ ዶክተር አረጋይ አሁን ጥያቄያችን እኮ ቆይ ኢትዮጵያ እንድትቀጥል የሚፈልግ ሰው ኦኬ አማራና ትግራይ ያለ አመለካከት ጥሩ ነው ኦኬ ብሔር አጋዚያንና ኦሮሞውን ግን ማለት ነው ነግሌት በሚያደርግ ሁኔታ አንደኛ እነሱ እንደዚህ እንደዚህ አይነት ፖለቲካሊ ማለት ነው በመተናገሩት እናንተ እንዴት ይቀበላሉ ኢዝንት ኦፌንድድ የሚያደርግ ነገር አንፌር ሆነ ነገር ምናምን እኮ ነውና እሱ መስናሰል ማለት መስተካከል አለበት ነምበር 1 ኦኬ መጣለው ጥሩ ጥያቄ ነው ፍሬ አንድ እየጨርስና መጣለው ችግር የለውም ጥሩ ጥያቄ ነው ያሳሽ ራሳው ነው ምንድነው መሰለሽ አሁን እያልካለው ምንድነው ብሔር ሲባል አነ የራሱ ፊደል ያለው ነው ቋንቋ የሌሎ ሰው ከሌለ በአለማችን ላይ ሁሉ ቋንቋ አለው እኮ ሁሉም ቋንቋ ያለው ሁሉም ብሔር ይባላል አይባልም እኮ እንደዛ ከሆነ መብታችሁ ነው እኛ ግን ይሄ አይዋጣም ነው ለምሳሌ በኢትዮጵያ ውስጥ 84 ብሔሮች አሉ ይላል ትቤለፍ እኛ ግን 84 ቋንቋዎች አሉ ነው ምንለው ብሔር ግን አንድ ብቻ ነው ያለው የራሱ መለኪያ ያለው የራሱ ፊደል ያለው የራሱ ዘመን ቋጥር ያለው የራሱ ታሪክና ባህል ስንቦና ያለው ከቀባህር ጋር የተያያዘ ብሔር ጋር ይባል ብቻ ነው ብሔር የሚያሟላው እንጂ ሌላ ብሔር የሚያሟላ የለም የሚል መረጃና ማስረጃ አለንኛ ማን ሰው መካከር ይችላል ምክንያቱም ሁሉም ቋንቋ ብሔር ነው ከተባለ ይሄ በጣም ያሳዝን ነገር ነው ምክንያቱም በአለማችን ላይ እንደዚህ የሚባል ነገር የለም ስዊዘርላንድ አለው ነው ስዊዘርላንድ ውስጥ 4 ቋንቋዎች አሉ የሥራ ቋንቋ ነገር ግን 4 ብሔር የለም እንደዛ ይባል ነገር የለም በአለማችን ላይ ማለት ነው በተጨማሪ ምንድነው ይኸውልሽ አሁን አንዳንዶቹ ስለ ራስ ማስተዳደር ስለ ምናምን እያለሱ ነበር እኔ ዲቴል አልገባም ግን በትግራይ ውስጥ ራስ ማስተዳደር የሚባል የለም በአንድ ፊውዳል ፋሚሊ የስብሃት ነጋ የተባለ ሚስቱ ባሉ እህቱ ፊውዳል ሲስተም የሚገዛ ሰው እዚህ መጥቶ ስለ ማኒፌስቶ እየታለፈ ነው የማኒፌስቶ ጥያቄ እየተሸፋፈነ ነው ቢታር መጣለሁ አልጨረስኩም እኮ አውቃ ነው የማኒፌስቶን ጥያቄ አውቃ ነው የምትዘለው ነጋ ሲነካበት እዚህ ጋር ተዛርጋ ቆይ አይደለም ማኒፌስቶ የራስ ማኒፌስቶና መጥለው ነገር ይጋጫል መጣለሁ ካልጨረስኩም የተነሳውና አድረስ ያረካለው ሚታርክስ ያረበሽ ነው ትግርኛ አነቡን ብለ ከሆነ ማኒፌስቶ ላይ ስነ ስርዓት አይደለም ምን አገባ አንተን አይመለከትህም አይ በትግርኛ ማኒፌስቶ ላይ ያስቀመጥኩና አንብብ በትግርኛ ሂድና አንብብ አትችልም አንተ የምትችለው ስላልሆነ የዘለ ለማኒፌስቶ በል እመልሳለሁ በቁቤ እንድንጽፍልህ ፈለክ እንዴ በቁቤ አይጻፍ እመልስላችሁ ይገለም ትሪያንግል ትንሽ ተራጋ በእናት መልሳለሁ በማኒፌስቶ መሰረት 10 ክልሎች ነው ያሉት ይላል እሱ ላይ ብዙ ጥያቄ ነው ያለው የትሪያንግል ባሪ ነው እስካሁን ጨርስ ነበርኩ ባይ ይረበሽ ነው ታንክ ዩ ምንድነው ያልካለው እኔ ኧረ እባካችሁ ልጨርስ በእናታችሁ ምን ሆናችሁ ነው ባይ ዘ ወይ ይሄን ያህል ሲሪየስ እኛ የቀልና አይደለም ባይ ዘ ወይ የቀለላችሁ ከሆነ we don't have time for joke man ይሄንን አንገታችን የብልጽግና ሰው አትፎግር ዝም ብለው ለማኒፌስቶ ባክ ተደበቀ ለምታወራው እኮ እኛ ጋር ታወራለህ እንዴ ደሞ ሰው ሆነ በእናትህ ትንሽ ሸማይዝ እንጂ ባክሚት አርግ በቃ አንዴ እንጨርስ በቃ እንዴ ሸማይዝም ምንድነው አሁን ሐሳብ አጠፋለሁ ብለህ ከሆነ እኔ ሐሳብ አይጠፋኝም ባይ ዘ ወይ በጣም በዚህ ላይ የተካነነ ሰዎች እኛ በቃ ለማኒፌስቶ ተናገር መጣለው ቢታርግ ባክ ቢታርግ አሁን ስለ ሰልፍ አድሚኒስትሬሽን ራስ በራስ ማስተዳደር ምናምን ሲባል ስለነበር መልስ መስጠት አለብኝ ባጭሩ በትግራይ ክልል ውስጥ ምስራቅ ምዕራብ ደቡብ ሰሜን ብሎ የስብሃት ነጋ ፋሚሊ እንደፈለገ እንደ ባሪያ የሚገዛው ህብረተሰብ ይዘ ራስ ያስተዳድራለሁ ምናምን ቲፒኤልኤፍ እንደዚህ ብትል ትርጉም የለውም ማለት ነው ለካ ብዙ ዲቴል አልገባም ሌላው ግን ክሊር መሆን ያለበት እዚህ ምን መሰላችሁ በተለይ ከኛ ጋር የተያዘ ማለት መጤ ናችሁ ግዕዝ ፊደል የሚባል መጤ ነው ሀበሻ ይባል እኛ አናቀም ምናምን ከነገድ ከእንትን ይመጣል ከየመን ይመጣ ነው እያልክ እኛ ላይ አፍ ስትከፍት ደግሞ መልስም ይሰጣል አንቲ ሴሜቲክ የሆነ እንደዚህ አይነት በግልጽ ማለት ነው ሀበሻ የሚባል መጥፋት አለበት ግዕዝ የሚባል መጥፋት አለበት ትግራይ አማራ ይባሉ እነዚህ ጨቋይ ናቸው ምናምን እያልክ አፍ ስትከፍት ከየመን ይመጡ ነው እያልክ አፍ ስትከፍት መልስ ይሰጣል እንዴ ከዛ በኋላ አንተ ሪስፔክት ስታደርግ ሪስፔክት ትደረጋለህ
ነገር ግን ሀበሻ የሚባለው የለም፣ ገዚ የሚባለው የለም። ይህንን ጨቋይ ነው፣ ቀኝ ገዢ ነው፣ ወራሪ ነው፣ ተሳፊ ነው፣ መጤ ነው ስትል ነፍጠኛ ነው ስትል አንተ በቃ ቅቤ ይቀባ ነው። እኛ ደግሞ ይህንን ዲፌንስ እናደርግ ሌላ ነገር ታመጣለህ ታረቅሳለህ ማለት ነው። ሌላው በጣም ክሊር መሆን ያለበት ማለት ነው። ለምሳሌ እኛ እዚህ አሁን እያወራ ያለ ነው ስለ ብሔረ ጋዝ ስንል ስለ ኢትዮጵያ ነው። ብሔረ ጋዝ ማለት ግዕዛዊት ኢትዮጵያ ማለት ነው። በግዕዝ ፊደል የምትጽፍ የግዕዝ ታሪክ ናሬሽን ያላት 3 ካነበባችሁ ማኒፌስቶ ላይ የሚሆን ከሆነ ጠየቃችሁ አጭበርባሪ ነው። ትራያንግል ይጨርሳ ከዛ ተጠይቀዋለህ አልመለስክልኝም ብለህ ምንድነው አልተመለሰም እስካሁን እያሸሸ ነው ማኒፌስቶ አንተ እንኳን ጹም ነው ብለህ አሸባሪዎችና ገዳዮችን አማጫን እየደገፍክ ዝም ብለን እየተሰማን እኮ ነው። ይኸውልህ አሁን ሌላው ቲፒኤልኤፍ የተነሳው አሁን ቲፒኤልኤፍ የሊበሬሽን ፍሮንት ተደርጎ በቃ በጣም ትግራይ ህዝብን እንደሚከላከል ትግራይ ህዝብ ብሎ ታገለ ነው የሚወራው፣ ግን አይደለም። ደርግ የሚባለውን መስከረም 2 ላይ 1967 ስልጣን ሲይዝ ትግራይን ሳያቃት ትግራይን ሳይረግጣት ነው ደርግ እነዚህ ቲፒኤልኤፍ የተባሉ ሰዎች የካቲት 11 በ4 ወር ውስጥ ማለት ነው 1967 ወደ በረሃ ይሸፉቱት ይጋዊና አብይ አህመድ እንዳደረጉት ዳክሚታር ጋር እንደበና ዳክሚታር ስለማኒፌስቶ ነበረ ፍሬ የዘለ ነበረ ነው ታሪኩን እያዛባው ነው። ኢዲዩ ነበረ እኮ ሲደርስ ታወራለህ በቃ ሲደርስ ታወራለህ ምን መጣር ስለማኒፌስቶ ነው ኢዲዩ ነበረ ነው የምልህ ከህወሓት በተረፈ ታወራለህ ሰማነው እኮ እንዴ ሚታር ጋር ፕሊዝ ግን ዶክተር አረጋይ ከሻቢያ ጋር ከህወሓት ጋር ከኦነግ ጋር ተጣልተው ወጣሃል ችግር ነው መጣለው አሁን ኮስኮ ነው ቴክ ነው